ከሁለቱ ቦርሳዎች የትኛው ነው የምትወጪው? እሺ ይሄኛው እሺ ለምን ልንወጣ ስለሆነ ልብሶችሽን እያዘጋጃጀሁልሽ ነው። አይ እኔ ዋና አልሄድም እዛው ለምን አትሄጂም? ዋና እንደምወድ ታውቂ የለ እንዴ? አይ አንተ እኮ ዋና ትወዳለህ እንጂ እኮ መዋኘት አትችልም። ደግሞ ባለፈው የመጨረሻ ሄድን ጊዜ እንደዛ ፎከረ ውሃ እንዲች ገላን እንኳን ሳይነካ አይደል ተመለስከው? አልሄድም። ያኔ ልጅነት ስላለብኝ ነው። የዛሬ 6 ወር እኮ ነው የሄድነው። ታዲያ የሰው ልጅ በ6 ወር ውስጥ ብዙ ነገር ይቀያየራል። ያኔ ልጅ ነበርኩኝ ደግሞ ነው። እሺ የራስ ጉዳይ ነው ግን አልሄድም። ምን አገባኝ ራሴ ሄዳለሁ። ተፈለክ እሺ ይሳዊኒ ግብር ዋና ይለኛል እዚህ ለራሴ ግብር ኮክሻዬ እዛ ሲል ሰው ከምጠይቅ ብዬ ነው። እጆቼ እንዴት ነበር ማደርገው? እንደዚህ እሺ እንደዚህ አኮራሻለሁ፣ አሳይሻለሁ፣ አኮራሻለሁ። ኩራቱ ቀርቶብኝ እንደ ውሃ እንኳን ነክቶ በመጣ እንዴ እኔ ልልመድ ካልኩ አሁኑን ለምጄ አሳይሻለሁ። እሺ ቻው። ሰምቼ ነው። ሁለተኛ ይሄ ዋና የሚባል ነገር እንዳልሰማ መስማት አልፈልግም። እሺ አሁን ምን ላድርግልህ? ሻይ ላፍላለህ? ሻይ ላፍላለና ልምጣ። የኔ ፍቅር ሳላይሽ እኮ ፊልሙ ሊያልቅ ነው እንዴ? አላየኸኝም እንዴ? ሳትታይ እንዴት ነው ማይሽ? ቀደም አክተሮቹ ካፌ ውስጥ ሲያወሩ እኮ ከጀርባ አልፍ ያለው። ምን? መቼ? እቺ ማናት? ንገሪኝ፣ ማናት እቺ? ጀርባዋ እኮ ነው የሚታየው። በጣም ጥሩ። ጭራሽ ጀርባዬንም አታውቀውም። አረ ሊሊ የሆነ ነገር ቢያት ወደኔ አታምጣ። እኔ ስራ ይዤ ነው ያላየሁት። ሃይ ባቢ ሰማሽ? አባቢ መጥቷል እንዴ? ተናድጄ ስለነበረ አላየሁትም። አዎ ያፋጨ ገባ። ዛሬ ቀን ስንት ነው? 23። ምን ነው ባሻ የሚያፋጨው ምን ሲያስብ ነው? አባቢ ተወለደበት ቀን እየደረሰ ነው። በ25 ነው ልደቱ። ምን? ባሻ የተወለደበትን ቀን ያስታውሰዋል? አዎ ያስታውሰዋል። ሁሉም ሰው እንዳንተ የሚረሳ ነው እንደሚመስል። አባቢ ልደቱንም የሚስቱንም ጀርባ ያስታውሳልሽ። አሁን ቀልዱን ትተን በአሁኑ ድምቅ አድርገን ነው የምናዘጋጅለት። ምን? የባሻ ልደት አሁንም ይከበራል? አዎ እንዴ ለምን አይከበርም? እንደውም አሁን ቀኑ ቅዳሜ ቀን ስለሚውል ሶስታችንም ነን የምናከብርለት። እንደኔ ግን ባሻ ደስ እንዲለው እኔ ባልገኝ ጥሩ ነው። አይቻልም። ሶስታችንም ነን የምናከብረው። ሄሎ መቼ? አርብ? ለምን ቅዳሜ አናረገው? ይቅርታ የሥራ ጉዳይ ሆኖብኝ ነው። እሺ አይቻልም። ሄሎ እሺ በቃ አርብ እንገናኝ። እሺ አይዞህ አትበይኝ። እሺ ምን ላድርግልህ? ሲጀመር እጅህን እንደዚህ አድርግ እንጂ ያልሽኝ እግርህን አንቀሳቅስ አላልሽኝም ነበር።
ሲጀመር እኔ መች ጠየከኝ? ደግሞ እኔ ስለምትፈራ ትገባለህ ብዬም አላሰብኩም ነበር። አልፈራም። ለምን የምፈራው? አልፈራም። አውቃለሁ። እሺ ግን ምንድነው ቆይ የተፈጠረው? መጀመሪያ ለመዋኘት ገባሁ። ከዛ አንቺ እንደነገርሽኝ እጆቼን እንደዚህ ያደረኩ ገባሁ። በቃ በስሜት ወደሚያሰጥመው ነገር ውስጥ ገባሁ። ከዛ በኋላ አላስታውስም። ዋናው እንኳን ተረፍክ። በቃ አይዞ። አሁን ያስጨነቀኝ እየሰጠምኩ ያለው ያየሁት ነገር ነው። ምን አየህ? አንተነን አስታውሽው? ማን አንተነ? ያ እንኳን አንድ ግቢ ነበር ነው። ኦ አንተነ እንደውም በግድ ሊስመኝ ሲል ደርሰህ የመጣው ልጅ። እሱ ላለማስታወስ ነበር የዘለልኩት። በቃ እየሰጠምኩ ያለው ያየሁት እሱን ነበር። እንዴት እሱ ልታየው ቻልክ? እኔ እንጃ። በቃ እየሰጠምኩ ያለው ፊቴ ድቅን ብሎ ለምንድን ነው የመታኝ? ለምንድን ነው ሰው ፊት ያዋረድከኝ? እያለ አይኔን እያየኝ ነበር። ማሪ ይኸውልህ እየሰጠምክ ስለነበረ በዛ ሰዓት የምታየው ነገር በሙሉ ቅዠት ነው። እሺ የፈለገ ቢሆን አንተነን ማየት አልችልም። ፈጣሪ ድል የሰጠኝ አንተነን ይቅርታ እንድጠይቀው ስለፈለገ ነው። አረ ነው ፍቅረኛህን በግድ አስገድዶ ሊስማት የነበረ ልጅ ነው ይቅርታ መጠየቅ የምትፈልገው ነው? አይ እኔ እንጃ በቃ አላውቅም። ህሊናዬ እሱን እያሰበ ነው። እሺ ቆይ ለምን አየሁት? እየሞትኩ እያለ እሱ ለምንድን ነው ፊቴ ድቅን ያለብኝ? የሆነ መልእክት ስላለው ነው። በቃ እሺ ለእሱ አትጨነቅ። ቴክስት አደርግለታለሁ። ተዋናው ደህና ነው። እማሬ ስልኩ አለሽ? እኔ እንዴት ነው ስልኩ ሊኖረኝ የሚችለው? ቆይ ፌስቡክ ላይ ያገኘዋለሁ። እሺ እሻው ምን ብለህ ልጽፍለት ነው? አገኘሁት በስሙ። እሺ ሚስቴን ስስምብኝ ስለመታው ይቅርታ አድርግልኝ ብለህ ነው የምጽፍለት? ንገረኝ። አይ እሱ ወቀሳ ይመስላል እኮ። እሺ ምን ብለህ ነው የምታወራው? ምን ልጽፍለት ነው? አንትዬ በመሃላችን ስለተፈጠረው ነገር በሙሉ ይቅርታ። ወጣትነት ብዙ ያስደርጋል። እንደምትረዳኝ ተስፋ አደርጋለሁ። እሺ ቢያንስ ጥፋተኛ እንደሆነ ጠቀስ አድርገለት። ልክ ያለው እኮ። እሺ በቃ አሁን ሻዩን ጠጣ። ግድ የለም አምጣው ስልኩ ነው። እሺ እሺ ሳሊ እቤት ለመቀመጥ ነው እንዴ? ስራ አለብኝ አላግዛችሁም ስትለኝ ነበር። እሱማ ነበረኝ። ያው ወደ ማታ ሰሯለሁ ብዬ ነው። እንዴ ያባዬ ልት እኮ ማታ ነው። ወይኔ ልልዬ ረስቼው እኮ ነው። ምን ይሻላል? መቼስ የኔም ስራ ነው። አልተወው ነገር እንዴ አይቻልም። የአባቢ ልደት ማታ አብረን ነው የምናከብረው። ይልቅ አሁን ለአባቢ ምን ስጦታ እንስጠው? ለምን የ3 ወር ዱባይ ጉዞ ከነሙሉ ወጪው አንሰጠው? አይቻልም። አባቢ እኛን ጥሎ የትም አይሄድም። ስጦታውን በየግል አድርጉለት። አሁን ኬኩን እናዘጋጅ። በጣም ጥሩ። እኔ ቆንጆ የማር ኬክ አይቻለሁ። እሱን እንዘዝ። ምን ነው? አባቢ እኮ የማር አለርጂክ አለበት። ረስቼው እኮ ነው። አትዩኝ እንጂ መቼስ እኔ ልገለው አይደል? እንደውም አንተ አባቢን ይዘህልን ውጣ፣ እኛ ቤት እናስተካክል። ምን? እኔ ከባሻ ጋር ልወጣ? ምን ነው ታዲያ? ስታገባኝ አባትሽን እንደ አባቴ ላየው ልቀበለው ብለህ አይደል እንዴ ቃል የገባህልኝ? ግን እኮ እኔ የራሴንም ወላጅ አባት አልወደውም ነበር። በእናትህ ሰሊ፣ አባቢ እዚህ ከሆነ ስናስተካክል ሳይኝ ይነቃብናል። የሆነ ነገር ብለው ይዘው ውጣ። ሁላችሁም እናንተ ማድረግ የማትፈልጉትን ነገር ነው እኔ እንዳደረግ የምታስደርጉኝ። እሺ ስላልከን እናመሰግናለን። ላንቺ ስል ነው ደግሞ። እሺ
ምንም አባቢ አልወጣም አለ እንዴ? አላለኝም። ግን በቃ ወተን መመለሳችን ነው ያሳሰበኝ። ቆይ ምን ብሎህ ነው? የፈለክበት መሄድ እንችላለን ስለው ነብር ገለን እንመጣለን ብሎኝ አረፈው። አታስብ አባቢ ጉልበቱ እንደድሮ አይደለም። ልብህን ሊፈትነው ነው። እኔ ግን የእውነት አድናችሁ ብትመጡ ደስ ይለኛል። ሲጀምር የትም አታገኙ። ግን እንዴትም ብላ አዘናግተን መልሳ ይዘኸውና ከዛ ልደቱን ሲያይ ሁሉም ይረሳዋል። አዎ ለነገሩ ትንሽ እንደሄድን መኪናው ተበላሸለዋለሁ እንመለሳለን። አዎ ልጅ ሰለሞን። አቤት። ና ጥሩ መሳሪያዎች አግኝቻለሁ። ና። ጭራሽ መሳሪያም አለው። ኧረ እኔ መከራዬ በዛ። እሺ ባሻ። እሺ አሁን እንዴት ነህ? ዶክተሯ ሚስት እያለችልኝ ምን ሆናለሁ? ደህና ነኝ። ከዚህ በኋላ ግን ዋና የሚባል ቦታ መሄድ የለም። ለምን? እኔ ሰመጥኩት እኮ አንተ ነህን ይቅርታ እንድጠይቀው ስለተፈለገ ነው። አይ እንግዲህ እኔ በእነዚያ ነገር አላምን። በቃ አትሄድም ብያለሁ። አትሄድም እንዴ? ቆይ እኔ ከፍታለሁ። መጣን እንዴ? አንተዬ ቴክስትን እኮ አይቼዋለሁ። ይገርማል። አይቼዋለሁ እኮ ግን እንደው እውነት ነው አይደለም ብዬ ለማረጋገጥ እኮ ነው የመጣሁት። በጣም ነው የሚገርመው። በጣም ማን ነው? ኩክሻዬ ማን እንደመጣ ማመን አትችይም። ና ግባ። ና አረፍ በል እዚህ ላይ። ኩክሻዬ ቴክስቱን አይቶ እኮ ነው የመጣው። አይገርምም? ቁጭ በል። እንዴት ነሽ ኩክ? እንዴት ነህ? አቤት እኔ እኮ ዳኒ አንድም ቀን እኔን ይቅርታ ይጠይቀኛል ብዬ ጠብቄም አስቤም አላውቅም። የእውነት በጣም ነው የገረመኝ። ግን ያው ትልቅ ሰው ስትሆን የይቅርታ ሰው ትሆናለህ። ቁርስ ትበላለህ። እንዴት ልትመጣ ቻልክ? ያው እኔና ዳኒ አንድ ዶርም ነው የኖርነው። ብዙ ነገር ነው ያሳለፍነው እና በዚህ በማይረባ ትንሽ ተራ ነገር ዝም ብሎ ተጣልቶ መቅረታችንን አልፈለኩትም። እውነት ለመናገር ትንሽ ነገር ያው ወጣትነት እኮ በጣም የሚገርም ነው። በትንሽ ነገር መደባደብ ነው። ተነጋግሮ መግባባት የሚባል ነገር የለም። በጣም እኮ ነው የሚገርመው። ኩክሻዬ እናንተ ተጫወቱ፣ እኔ ስራ አለብኝ። እሺ ኩክሻዬ እሺ። አያቺ ቀን ምን አለበት እንደው አሪፌ በተቀመጥኩ። አይዳኒ እረዳለሁ እኮ ኮኪ ውበቷ ያሳስት ነበር። በዛ ላይ የኔ ፍቅረኛ መሆኗን አምናችሁ አልተቀበላችሁም ነበር ያን አይደል? ስለተረዳኸኝ የእውነት አመሰግናለሁ። አቤት ግን የመታየኝ ቦክስ ግን ብዙ ነገር ነበር ያሳየኝ። በጣም ነው እንደ መታው። እኔ እኮ ስናደድ ማድርገውን አላውቅም። በጣም ተማታው እንዴ? እንደ ጌሾ እኮ ነው የወቀጥከኝ፣ እንደ ጌሾ። አቤት እናድዳለሁ ማለት ነው። ለማንኛውም ይቅርታ አንቲ፣ ይቅርታ። ኧረ ምንም ችግር የለውም። እኔ ይቅር ብያለሁ። ምንም ነገር እንዳይረሳ እቃዎቹን ሁሉ ጭናል አይደል? አዎ የሰጠኝን እንዳለ ጭኛለሁ። ልትሄዱ ነው እንዴ? አዎ በቅርቡ የነብር ስጋ ምን እንደሚል ትቀምሳላችሁ። አዎ ወይ እናንተ ትቀምሳላችሁ ወይ ነብሩ የሰው ስጋ ይቀምሳል። አይዞህ አትንቦቅቦቅ፣ እንሂድ በል። እንዴ ቆይ እንጂ ሚስቴ ልሰናበታት። ማሬ ሊሊ አደራ ሚስቴ። ችግር የለውም አታስብ። ቆይ ግን የምር ነው እንደሚያድኑት? ኧረ አባቢን ለማሳመን ነው እንጂ መኪና ተበላሸ ብለው ይመለሳሉ። ግን አስበሽዋል? የእውነት ቢያድኑና ባሌን ነብር ቢበላው? ማሰብ አልፈልግም። የጀግና ሚስት ነበር እኮ የምባለው። በዚህ ዘመን ደግሞ አዳኝ ባል ያላት ሴት የለችም። ምን አለበት ቢበላው? እና በስራችን እንስራ። ቢበላው
ኩኪዬ ሙች ጨርሻለሁኝ። በቃ ልወጣ ስል እኮ አንድ ታካሚ መጥቶብኝ ነው። አሁንማ ጨርሻለሁ። በቃ ልወጣ እኮ ነው። እንዴ ኩኪዬ ማን እንደመጣ ብነግርሽ አታምኚኝም። ማን ነው የመጣው? ሌላ ታካሚ ነው ልትለኝ ነው አይደለ? ኮኪሻ እንዴት ነሽ? ኧረ የምን ታካሚ ነው? አንትዬ እኮ ነው። እና ቁጭ በል አንትዬ፣ ቁጭ በል። ይኸውልህ ቀጥ ብለህ በፍጥነት ወደ ቤት። እሺ ኩኪሻ፣ ቻው ቻው። ሰላም እልልሻለሁ። እኔ ሰላም በልልኝ አላልኩም። ቀጥ ብለህ ወደ ቤት ነው። አንበሳው ምን እግር ጣለ? ምን ጓደኛዬ ጋር ደግሞ ለመምጣት ምን እግር ያስፈልገኛል? በቃ ከተፍ ብሎ ከች። እውነትህን ነው ዳኒ። ወይ በል ተነስ፣ ዛሬ ግብዣው በኔ ነው። ተነስ ውጣ። ኩኪሻን ግን እመጣለሁ ብያት ነበር እኮ። ምን ችግር አለው ታዲያ? እኔ እንደመጣው ታውቅ የለ እንዴ? አዎ ለነገሩ አንተ ታውቃለች። ማሪ አልተኛሽም እንዴ? የት ነበርክ? ካንቲዬ ጋር ስለ ድሮ የዶርም ህይወታችን ስንጫወት ትንሽ አመሸን። ይኸውልህ ከዚህ ልጅ ጋር ምንም አይነት ጓደኛ መሆን አትችልም። በቃ ይቅርታ ከጠየቅኩ በቂ ነው። አይ ትንሽ እንኳን አብሬው ካላሳለፍኩ ይቅርታው የውሸት ይሆናል እኮ ብዬ ነው። ይኸውልህ ማሪ እኔ ልጁን አልወደውም። ደግሞ የሆነ በቃ ደስ የማይል የሆነ የሚያስጠላ ባህሪ ያለው። ኩኪሻዬ አንትዬ እኮ ተቀይሯል። የድሮ አንተነ ስለሚመስልሽ ነው አይደል? ይኸውልህ ምንም ሆነ ምንም ከዚህ ልጅ ጋር አብራችሁ ማምሸት አትችሉም። በቃ ታዛዥ ነኝ። ግን አንድ ግብዣ ብቻ ማለት ብድር ልመልስ። አይቻልም ማሪ፣ አይቻልም። አውቃለሁ አይቻልም። እኔ ብድር አልወድም ማሪ። ቆሽ እንዴት እስካሁን ድረስ አይመጡም? እኔ ምን አውቃለሁ። በዛ ላይ ደግሞ ስልካቸውም አይሰራም። የምር ሊያድኑ ሄደው ይሆን እንዴ? ወይኔ ዜና እንክፈት እንዴ? ምናልባት ከተበሉ ቀድመን እንድንሰማ። ሰሊም መላክ አልነበረብን። ታዲያ ኬኩን እንብለዋል ይልዬ ከሚበላሽ። ቅድም እኮ እንደዛ ስታፈጭብኝ እንደዚህ መበያ አመሲኝ። ጣፋጭ ነገር ስለሚያረጋጋኝ ነው እንጂ ሳልጨነቀርች አይደለም። ይጣፍጣል አይደል? እኔ እንጃ ስለተናደድኩ አላስተዋልኩትም። ሰሊ ደወለ። ሄሎ ሰሊ። እኔ ፍቅር በሰላም ገብተናል። የት ነው የምትገቡት? ቴክስት ልኬላችኋለሁ እኮ። ለማንኛውም አሁን ኔትወርክ ለማግኘት ተራራ ላይ ነኝ። መመለስ አለብኝ። ለማንኛውም አሁን ጫካ ገብተናል። ነብሩ እስኪወጣ ድረስ አልመለስም። አታስቡ። እሺ ጠይቂው። እኔ የምልህ ሰሊ ኬኩን እንብላው እንዴ? እንጨርሰው እንዳይበላሽ። ተዘጋ። ባይዘጋ ስለ ኬክ ነው የምትጠይቂው? ደምሩ ላይ የመጣው ጥያቄ እሱ ነው። እሺ እንዴት ነው ቴክስት ልኮልሽ የማታየው? እስኪ ቴክስት ልኮል እንዴ? እሱ ዝም ብሎ ነው እሺ። አዎ ልኳል። ሀይሚዬ ባሻ በእግር ካላደንን ብሎ ይዞኝ ሄዷል። አታስቡ፣ ፈጣሪ አለ። ባሻ ጫካ ሳይደርስ ስለማይመለስ አጠብቁን። እንዴ ለፖሊስ ማመልከት አለብን። ወይ ማሪ መጣ። 5 ደቂቃ ይቀረኛል። እስካሁን አልወጣሁም። ቢመጣም ደግሞ ሻልለውም። እሺ ስልኩን እንዳትዘጋ። አንበሳው ይላል ዳኒ። አንተ እንደምን ቢሮ ለመድከው በቃ አይደል? ታዲያስ ግብዣ እያለብኝ ታዲያ ይቀራል? እውነት ነው። ና እንውጣ በቃ እንሂዳ። አዎ ከቢሮ እንኳን እንደወጣ
ሚስት አልፈቀደችልኝም ውጭ እንድመገብ። ታውቃለህ አይደል? ያው ስታገባ ሁሉን ነገር ትደርስበታለህ። ኦ ታዲያ ምን ችግር አለው? እዚሁ ቴካዌ ይሻላል። እውነትህን ነው። ና ቁጭ በል፣ እዚሁ እናስመጣለን። ከቦክሱ በላይ ምን እንደሚያመኝ ታውቃለህ? አቤት አቤት ድምፅህ ዳኒ ያዘው አንተ ምናምን እንደዚህ አይደረግ። ወጣት እያለሁ እኮ ውስጥ እሳተ ገሞራ እኮ ነው የሚፈነዳው። እሳት ነበሩ። እኔ የምለው ግን ዳኒ እንዴት ይቅርታ ልጠይቀኝ ቻልክ? አንተን በቦክስ መምታት የምኮራበት ተግባር ያልነበረም ሁሌ ነበር በጣም የሚጸጽተኝ። የሚገርማል። በጣም ምስኪን። እኔ ግን ብታገኘኝ በቃ ምትገለኝ ምታርደኝ ሁሉ ነበር እኮ እሱን ተውና አንተ ግን እንዴት ቶሎ ይቅርታ ልትቀበል ቻልክ? አላውቅም። ቦክስ እኮ ይገባኛል፣ ግን ዳኒ ከቦክሱ በላይ በቃ በጣም ብዙ ትዝታ ትውስታ። አይኮኪ የምን ትውስታ? ተው እባክህ ዳኒ፣ ሁሉም አይወራም። አልገባኝም። እስኪ ንገረኝ። በሰዓቱ ምንድን ነበር የተሰማ? በሰዓቱማ ከቦክሱ በላይ በጣም ያመመኝ ያችን የመሰለች ልጅ ኮኪን ማስከፋቴ የእውነት። እሷ በጣም ተናዳ ነበር። አሁን ድረስ ይቅር አላለችህም እንዴ? ኮኪ አሁንም ስለኔ ታስባለች ዳኒ? ታስባለች ሳይሆን እንደኔ ይቅር አላለችህም። ኦ ዳኒ፣ ሴቶችን አላወካቸውም። ዳኒ አታውቃቸውም ሴቶችን። ወይኔ ወይኔ። እንዴት? ይኸውልህ ዳኒ፣ ሴቶች ይቅር አይሉህም ማለት ሁል ጊዜ ሀሳባቸው ውስጥ አንተ አለህ ማለት ነው። አልገባኝም። ምን እያልከኝ ነው? ዳኒ ግን ኮኪን ትወዳታለህ? ሚስቴ እኮ ነች። ለምንድን ነው የማልወዳት? እኔ ግን ይገርምሃል፣ ኮኪ ሚስቴ ባትሆንም ኮኪ ምን ተፈጥሮ ነው? እሺ ቆይ ለምን አትነግረኝም? አንዳንድ ሰዎች ይቅርታ አይገባቸውም። አንተን ድጋሚ መታው ነው አይደል? አንዳንድ ሰዎች ሺህ ጊዜ ቢፈጠሩ ሺህ ጊዜ ትመቻቸዋለሽ። እሺ በምን ተጣልታችሁ ነው? በእናትህ ንገረኝ። ተይው እባክሽ። ይኸውልህ ንገረኝ። አልበለዚያ አንተ ካልነገርከኝ እኔ ደውዬ እጠይቀዋለሁ። ይኸውልሽ ኩክሻዬ፣ በቃ ስናወራ ያኔ ሊስምሽ በመሞከሩ ይጸጽታል ብዬ ሳስብ ድጋሚ ቢስምሽ ደስ ይለዋል። እንዴ እሱ ግን አሁንም ይወደኛል እንዴ? አትሳቂ። እኔ ለራሴ ተቃጥያለሁ። ጭራሽ ኩኪ ስለኔ ታስባለች አላለኝም? አረ ከዛስ? ምን ከዛስ አለው? ዘልዬ ጉብ አልኩበታ። ጀግና እኮ ነው ይባል። ታዲያ ኩራይ ካሁን በኋላ ባገኘው እበለዋለሁ። ኩክሻ እበለዋለሁ። አይ ዳኒ፣ አንተም እኮ ዋና ቦታ ድጋሚ ካልሄድክ አታገኘው። አሁን ዋናን ምን አመጣው? ቆይ ዛሬ ለምዶ ቴክስት ያላኩት? በቃ የሆነ ነገር ሆኗል። ሊሊ ደግሞ ሳምንቱ ሙሉ ማታ ማታ ቴክስት ላኩልን እኮ። በቃ አሁን ጫካውን ለምዶት ነው የሚሆነው። እሺ የሆነ ነገር ሆኖ ቢሆንስ?
እናንተ ግን በጣም ትገርማላችሁ። እኔ አባታችሁ ያንን ሰንካላ ነብር ተበቅየው መጣሁ። ባሻ ለምን ጀግና እንደሆነ ዛሬ ነው የገባኝ። እንዴ ነብር ገደላችሁ እንዴ? ጀግና ገደልኩ ብሎ አያወራም። ወደፊት ለልጆቼ ስነግራቸው ትሰማላችሁ። ጎበስ ወንድ ልጅ ያደረገውን በሙሉ አያወራም። በጣም ታናድዳላችሁ። ግን እኛ እኮ ልደት አዘጋጅተን እየጠበቅናችሁ ነበር። ወይኔ ባሻ ለካ ልደት ነበር። አዎ እድሜ ለአንተ ልደቱም ከሸፈ። ምን ጭራሽ ልደቴን ሳታከብሩልኝ አለፈ? አባቢ የቀኑ ቀን እኮ አልነበርክም። ቢሆንም ልደቴን ሳታከብሩልኝ ማለፋችሁን ማመን አልችልም። ባሻ ልደትህ እኮ አደን የወጣንበት ቀን ነበር። እነሱ ምን ያርጉ? አንድም አንተን እያዘናጋ ያስመለጥከኝ። ድሮም ልጅ አይዋጣልኝ። እኛ ምን አደረግን? ታዩ ሊልዬ ከጫካ ስለወጣ ትንሽ ከፍቶት ነው። እሺ ነብር ገደልክ? አይ እኔ የኮሙኒኬሽን ኃላፊ ነበርኩ። እሱ ደግሞ ምንድነው? ባሻ አደኑን ነበር የሚመራው። እኔ ደግሞ ከናንተ ጋር ኮሙኒኬት እያረኩኝ እንዳትጨነቁ እንዳትፈሩ የማድረግ ነበር ኃላፊነቴ። እሱን በሚገባ ተወጥቻለሁ። ወይ ለዚች ነው እንዴ? እኔ ደግሞ ነብር ገለ የመጣ መስሎኝ። ምንም ቢሆን ተራራ እየወጣ ነው ሲነግረን የነበረው። አሁን ረፍ። ሊልዬ በጣም አመሰግናለሁ። እንዳትፈሩ። ሰው እንዴት ሳይቧጨር ይመጣል? እኔ ከተኛው ሳምንት አልፎኛል። ደህና ደሪ።